وش ندتني የሆነ አስተኝቼ እኮ የሆነ ያህል ሰዓት እኮ ይፈጃል አይደል? አንተ እኮ ኖርማል ክሪት እኮ እንዲለቁስብህ እኮ አትነድም። አንተ የሆነ ነገር ካላርከፈከፍኩብህ ዙሪያ ላይ የሚቀጣጠል ነገር ካላረኩ የሰው ልጅ ሰዓትን ዝም ብሎ አይቀበልም። ያለችኝ በጸጋ እቀበላለሁ። ይሁን ተባለ። ታላቁ ልጅ ተቀበለ። እሱን ሐኪም ቤት ወስደን አስተኛን። ኮማ ውስጥ ነው ያለው። ምን ይላል? ላውራ ስልክማ ታውሪድ ትልኝ እኮ ስለምንድን ነው አሰማት? እስቲ ስለምንድን ነው እያወራሽ ያለሽው? ይሰማሻል? አይ እሷ የሆነቹን ታቋለች፣ ያወራቹን ታቋለች። የልጆቼን ነፍስ ገድያለሁ በልቻለሁ ያለች እኮ ነው። አሰማሻትም እንዴ? ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ አለሁ እንግዲህ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ጉዳይ ማለት ነው። ዛሬ እንግዲህ የመጣሁት ትንሽ በአንድ አስደንጋጭ አሳዛኝ ጉዳይ ተፈጽሞ ነው። አሁን ያለሁበት አካባቢ ወይም ያለሁበት ቦታ ትንሽ ሀዘን የገጠመበት ቦታ ላይ ነው ያለሁት። አንድ ጥቆማም ደርሶኝ ነው የመጣሁት ማለት ነው ወደዚህ ቦታ። እንግዲህ አንድ ሁለት ጥንዶች ናቸው እንግዲህ ባለትዳሮች ሁለት ልጆቻቸውን በእሳት ተቃጥለውባቸው ሀዘን ላይ ነው ያሉት። አካባቢውን ትንሽ ተረብሿል። ህፃናቶቹ ገና በጣም ትናንሽ ልጆች ናቸው። የ4 ዓመት እና የ1 ዓመት ከምናምን ህፃናት ናቸው ማለት ነው። ሁለቱም ወንዶች ናቸው። በእሳት ተቃጥለው ነው የሞቱት የተባለው። እንግዲህ እንዴት ተፈጠረ ጉዳዩ ለሚለው ደግሞ እንግዲህ ስንጠይቅ ወይም ጥቆማው ሲደርሰኝ ምንድን ነው የተነገረኝ? ህፃናቶቹ የተቃጠሉት ቤት ውስጥ በነበሩበት ከአክስታቸው ጋር ሆነው ነው እንግዲህ የተቃጠሉት። እሳት ነው ከአክስታቸው ጋር ሆነው ቤት ውስጥ ነው ኃይለኛ ከፍተኛ እሳት ተነስቶ አንድዷቸው እንደነበረ እሷ ለሰከንዶች ወይም ለተወሰኑ ደቂቃዎች ዞር ባለችበት ሁኔታ አጋያቸው የሚል ነገር ነው እንግዲህ አክስትየው ተናግራ በጣም እየተጫጫቸው ወደ ውጭ ስትወጣ ጎረቤቱም ሁሉ ሰምቶ እንግዲህ በጣም ተደናግጦ ሲገባ ህፃኖቹ ተቃጥለው እንደ ከሰል በቃ ጠቁረው ነው የተገኙት ማለት ነው። በጉዳዩ ላይ እንግዲህ ጥቆማ ያደረሱኝ ሀዘን ስላለ ብቻ ሳይሆን ምናልባት አንድ የተፈጠረው የእሳት አደጋ ወይም ደግሞ ህፃኖቹ የመሞታቸው ምክንያት አክሲደንት ወይም ይሄ ድንገተኛ አደጋ አይመስልም ተፈልጎ ታስቦበት የተደረገ እንጂ የሚል ጥቆማን ይደረሰኝ። የጥቆማውን ያደረሰኝ ግለሰብ ወንድ ነው ሴት ነው ብዬ ጾታውንም አልገልጽም ስምም አልገልጽም፣ ብቻ ከአንድ አካል ወይም ግለሰብ ጥቆማው ሊደርሰኝ ይችላል፣ አካባቢ ላይ ባለ ግለሰብ ማለት ነው። ይሄ ነገር ሆነ ተብሎ የተደረገ ይመስለኛል የሚል ጥቆማን የደረሰኝ። ማን እንዴት አደረገው የሚለውን እርግጠኛ ባልሆንም ግን የተወሰነ አክስታቸው ጋር የሆኑ ነገሮች እንዳሉ ነው ተነገረኝ። ከምን አንፃር እንደሆነ በስርዓትም አላብራራልኝም እንግዲህ ጠቋሚ ወይም የነገረኝ አካል ማለት ነው። ለማንኛውም እንግዲህ ነፍስ ይማር ለማለት የህፃናቶችን ነፍስ ይማር አይባልም፣ ህፃናት ናቸው እንግዲህ ያው ወደ እግዚአብሔር ቤት ነው የሚሄዱት፣ ምንም ኃጢአት የለባቸውም። በእርግጥ ግን እንግዲህ ህፃኖቹ በማረፋቸው ምክንያት ለእናትና ለአባት ለወላጅ እናትና ለወላጅ አባታቸው መጽናናትን እንድንመኝ እንገባለን ማለት ነው። ከዛ ባለፈ እንግዲህ እንደተለመደው ክትትል ስራችን እናደርጋለን። ምናልባት እንደተባለው ሆነ ተብሎ የተደረገ ነገር ነው ወይ የሚለውን ለማወቅ ማለት ነው። ስለዚህ ወደ ቤቱ እንግባ። ትንሽ ግርግር ተፈጥሯል። ምናልባት እኛ ስንገባ ያው ግርግሮችን ስለማንፈልግ ባልንም ሚስትንም ወይም አባትና እናትን ለብቻ ለማናገር ነው ምንሞክረው ማለት ነው። እስኪ የሚሆነውን ነገር አብረን እናያለን። ክራውዱ ወይም ደግሞ ግርግር ተፈጥሮ ከሆነ ምናልባት በሌላ ጊዜ የምንመለስ ሊሆን ይችላል ማለት ነው። ዞሮ አሁን ግን እኛ እንግባ፣ እንጠይቃቸው። አብራችሁን ተከተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ ቤተሰቦች። እንግዲህ ምን ይፈጠር ይሆን የሚለውን አብረን እናያለን። እንግባ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ወላጅ እናትና ወላጅ አባት እንግዲህ አጠገቤ ነው ያሉት ማለት ነው። በጉዳዩ ላይ እኔ ጥቆማ ደርሶ ነው የመጣሁት። 2 ህጻናቶች ያው የእናንተው ልጆች የእናንተ ፍሬዎች የሆኑ ሁለቱም እንግዲህ በእሳት አደጋ ተቃጥለው እዚህ ቤት ውስጥ እንግዲህ አደጋ እንደደረሰባቸው እንግዲህ የተነገረው የተሰማው ሀዘን ላይ የተቀመጣችሁት በዛ ነው። እንግዲህ እነዚህ ህጻናቶች ነፍሳቸው ያው ገና ቅዱስ ናቸው ማለት ገና ኃጢአት የሌለባቸው ህጻናቶች ናቸው። ስለዚህ ለነሱ ነፍስ ይማር አይባልም፣ በረከታችሁን ያሳድር ነው የሚባለው። ግን ለእናንተ ግን ያው ምንም ቢሆኑ ልጅ ነው፣ ሰውን ያጣ ነው። ህጻናቶቹን በቆቅላ ህጻናቶች ናቸውና እነሱ በማጣታችን እንግዲህ ለሁላችን ማዘን ነው፣ ለእናንተ ደግሞ በይበልጥ ነውና መጽናናቱን ፈጣሪ ይስጣችሁ። ከባድ ህመም ነው። እንዴት ብዬ እንደማስረዳህ አላውቅም። በጣም ህመም ነው ይሄ ለኛ ከምንም ነገር በላይ ነው የምልህ። እናንተንም ያው ተጋፍቼ ያስገባችሁ ከዚህ ሁላ ሰው ያው ይሄን አጋጣሚ ስፈልገው ነበር። በጣም ሰው ተነስቶ ከእናንተ ጋር ቁጭ ብለን ማውራት አለብን የተባለው ይሄን ጉዳይ እኔም ባለቤቴም ስንፈልገው ነበር። ስለዚህ እስኪ በቅድሚያ ይቅርታ ይኔታ እንግዲህ ከስምህ ልጀምርና እንዴ ልታውቅ ያው እኔም እናንተን ስለፈለኳችሁ ያው ዘልዬ ወደ ጉዳይ ገባሁ። እኔም ባልታወቅኩም ብለህ ስዩም እባላለሁ። ስዩም ወደ አንቺ ልምጣ ማለት ትንሽ ማለት ሄዱት እባላለሁ። ሄዱት እንግዲህ በጣም ከባድ ሀዘን ላይ እንደሆናችሁ ቢገባኝም ባቅም እንግዲህ ውጪም ሀዘንተኞች እያሉ ወደ ውስጥ ገብተን ልንመካከር እንግዲህ ወደን እዚህ መተናል። ምክንያቱም እናንተም ይመስለኛል ጥያቄ የነበረባችሁ ነገር አለ። ክስተቱ የተፈጸመው ነገር የልጆቻችን አሟሟት በዚህ መልኩ ማለት እስኪ የተነጋ አጋጣሚውን ንገረኝ እስኪ። አንተ ትነግረኛለህ ማለት እኔ አጫውታለሁ። ምን መሰለህ ያው እኔና ባለቤቴ ያው ላለፉት ዓመታት በትዳር አሳልፈናል። ያው ረጅም ጊዜ ቆይተናል ያለ ልጅ ትልቅ ምኞታችን ነበር። ያው እሷም ትፈልጎ ነበር ልጅ ነው እኔም ፈልገው ነበር። ብዙ ጊዜ ጠይቀን ነበር ምናምን ነገርና በስተመጨረሻው ማይም ተፈጠረ። ያው ልጅ ተረገዘ። ያው ለኛ ስስቶቻችን ነበሩ እንዳይናችን ብለን ነበር የምንሳሳላቸው። ያው እኔና ባለቤቴ ይቺን ጎጆ ቀልሰን መኖር ከጀመርን ያው የተወሰነ ዓመታት አልፈናል። እና ያው እዚህ ቤት ደግሞ አልፎ አብራን የምትኖርም የኔ እህት አለች። እምልህ አንዳንድ ነገሮችን ሳትፈልግ በግድ አጠገብ ያለህን ሰው እንድትቀኝ ያደርጋል። ያለምንም ምክንያት ከኪስህ ብር ሊጠፋ አይችልም። ባዶ ቤት ከሆነ ድረስ አንድ ሰው ካለ በቃ የሆነ ምክንያት አለው ለሆነ ነገር። እንትን ነው ነገሮቹ ምንም ሊያሳምኑኝ አልቻሉም። ያው የህግ አካልም ቢገባም ያው ምንም የተገኘ መፍትሄ የለም። እንዳየኸው እንደሰማኸው የሰፈር ሰው ጆሮ ላይ አፍ ላይ ነው የቀረው። ቡና መጠጫ ነው የሆነው። ሁሉም ነገር ተንጠልጥሎ ነው የቀረው። ያው 10 ምናምን ቀን መጣ፣ ምንም የተቀየረ ነገር የለም። እኔም ስራት እጄ ሀዘን ላይ ተቀመጥኩ። ይኸው እሷም ልክ አይደለችም፣ ከራሷ ጋር አይደለችም። በሽተኛው ነገር ምን ተፈጠረ ላልከኝ ነገር ሰላም እንዴት ነሽ አለ እንትን አምጪላቸው ሻይ ቡና ምናምን ነገር አቅርቢላቸው ትንሽ ትመጣለች። ሻይ ቡና አቅርቢላቸው ትንሽ ትመጣለች እሷ። ችግር የለውም። አሁን ሻይ ቡና አቅርቢላቸው ትንሽ። እሷን ታያት ትንሽ ቡና አቅርቢ አንቺ። ታይ ሂጂ እነሱን አስተናግዳቸው። እሺ እና ምን ልልህ ነው ያው እንደማንኛውም ቀን ነበር ለኛ ያ ቀን።
ያው እኔም ከስራ ደክሞ ብዙ ጊዜ ቤት አልውልም፣ እሷም ቤት አትውልም፣ እኔም እሷም ስራ ነው የምንውለው። እምልህ አይሞላም ኑሮ። አንተ ብቻህን ሰርተህ የሚሞላ ነገር አይደለም። ለሁለት ተጋግዘን ያለ ነው። ለሁለት ተጋግዘን ነው ቀዳዳችን የምንሸፍነው። ያው በዚህ መሀል ደግሞ ቤት ማን አለ እንዳልኩ የኔ እህት አለች። አሁን እንደማንኛውም ቀን እኔ ከስራ ስመጣ ዳቦ ልገዛ ስገባ ዳቦ ልገዛ ነገረች። ልጆቹ ቀን ምንም እንዳልበሉ እንደራባቸው ዳቦ ልገዛ ነገረች። ከስራ ስትገባ ማለት መክሰስ ሰዓት ላይ እንዳንገዛላቸው ነገረችኝ። አሁን እኔ ልገዛ ወጣሁኝ። በአጋጣሚም ደግሞ ስወጣ ከሰፈር ሰው ጋር ወሬ ጀመርኩ። በዛው ትንሽ ቆሜ ምናምን ነገር መጣሁ። ያው እስክመለስ ድረስ ምን ልበልህ፣ ይሄ ቤት እንደዚህ እንዳይመስልህ ቤተሰቦች መጥተው አስተካክለውት ነው። ቤቱ በጭስ ታፍነዋል። ቤቱ እየተቃጠለ ነው። የሰፈር ሰዎች ግቢውን ወረውታል። ለቅሶ ነው። ግፋቢል 30 40 ማነው 1 ሰዓት ምናምን ብቆም ነው እዛ ጋር። በዛ 1 ሰዓት 2 ሰዓት ውስጥ ሁሉም ነገር አልቋል። ምንም ነገር ሊገባኝ አልቻለም። ሁሉም ነገር በቃ ተከታታይ ነው። እኔ ወጣው፣ ልጆች የተቃጠሉ፣ ታለቅሳለች እህት ተብዬዋ፣ እሪ ትላለች። አስረጅኝ ስላት ነው የምትረግረኝ፣ ፈቃደኛ አይደለችም። የግቢው ሰዎች ይጮሃሉ። አምቡላንስ መጥቷል። ጭንቅላቴ ደነዘዘ ታውቃለህ። ምንም ሊገባኝ አልቻለም የተፈጠረው ነገር። በቃ ነገሩ እንዳለ ተንጠልጥሎ ቀረ። እስቲ አያስፈልግም እኮ እሺ አቅርቢላቸው። እኛ ወሬ ይዘናል። እሺ ወሬ ይዘናል። እሺ ጨዋታ ላይ ስለሆንኩ ነው። ውጭ ያሉት ሰዎች አስተናግጃቸው፣ ችግር የለም። አንተን እየፈለጉ አትነሳም። አንተ ቁጭ ብለህ እስካሁን ምን ሆነህ ነው? እኛ ወሬ ይዘናል። አንዴ እንትን ላይ ስለሆነ እሺ ትቀይር ልብስሽን፣ እሱን ታዩ። እሱ የሚሉን አትስሚ። አንቺ ሴት ነሽ፣ እኔ አውቃለሁ። ትጎጃለሽ አንቺ። ነይ እናቴ እኮ ትሆኛለሽ፣ ግን ነይ ቀይሪ። አንተም ሰው እየፈለገ ነው። ውጭ አስተናግድ። ጋቢ ደግሞ ውጭ ሁኚ። በዚህ ሙቀት እኛ እናውራ። ውጭ ሁኚ አንዴ እኮ ነው ማያስተናግዱ። ውጭ ያሉት ሰዎች አስተናግድ። አሁን ከቀረጻ አለ እየከለልሽን እኮ ነው። እናውራበት። ታጭኝ ያለው ትራስ ምንሽ ከሆነ እና ምን ልልህ ነው፣ ሁሉም ነገር በአንድ ቀን ነው ድብልቅልቅ ወጣው። አለሞቼ፣ ኃይሌን፣ ተስፋዬን በአንድ ቀን ገደል ገባ። በአንድ ቀን አለቀ። ምን ልላት ነው? ከስራ ስትመጣ ምን እንደምላት ግራ ገባኝ። ሁለቱም ተቃጥለው በአንድ ቀን ተቃጥለው ሞቱ። በህይወት አልነበሩም በሰዓቱ ስትደርስ አንተ? እኔ ነገርኩ። ጭንቅላቴ ነው ኦፍ የሆነው። ኦልሬዲ በቃ ጭንቅላቴ ማገናዘብ ነው ያቆመው። አንደኛው ልጄ ወዲያው ተቃጥሎ እንደሞተ ነው ከተረጋጋው በኋላ የተነገረኝ። የስንት ዓመት ልጆች ናቸው ግን? ልጆች እኮ ናቸው። ልጆች ናቸው። ምናልባት የምታረጋግጥልኝ ከሆነ አመት ራሱ እኮ እንትን አላሉ። አመት ከስምንት ሁለተኛው ደግሞ አመት ከስምንት። ሁለቱም ወንዶች ናቸው። ወንዶች ናቸው። እሺ እና ምን ልልህ ነው፣ ያው ያ ነገር ተፈጠረ። ምን መጡ፣ ፖሊሶች መጡ፣ አዩ እንትና በቃ ነገሩ ጥድፍ አለብኝ። ምንም የተረጋጋ ነገር የለም። እንዳልኩ ነው። ቁጭ ብሎ በስነ ስርዓት ያዋራን የለም። የሚጠይቀንም የህግ አካልም የለም። እሳቱ የተቀጣጠለው ከምንድን ነው? በእሳት ነው የተቃጠሉት። ግን ጭስ በጭስ ነበር ነው። እንዴት ነው ያ ነገር የተፈጠረው? እምልህ እንደምታየው ነው ይሄን ቤት አሁን እንደዚህ አይነቱ ቤትና አሁን ኢትዮጵያ ውስጥ ያለ ነዋሪ አያድርስ ነው እንጂ ሆነ አደጋ ከተከሰተ ለመንደድ ቅርብ ነው። ምክንያቱም አፈር፣ ጭቃ፣ እንጨት ምናምን ስለሆነ ቶሎ ነው የሚነዳው። በሰዓቱ እሷ ያለችኝ እኔ ሻይ ሳፈላ እንትን ስል አንዱ ተደፋበት፣ አንዱ ከሰል ወደቀ። ያው እንትን ነው የራስ ጣት የሚባል ነገር ተረታል አይደለ? ዘመዴ ናት፣ እህቴ ናት። ክፉም ነገር ላስብ አልችልም። ያው ያለችኝና አሚን ብሎ መቀበል ነው። እሳት እንደዚህ አለ፣ እንደዚህ ተደፋ፣ አንደኛው እንትን አለ። ቆማ ያየችው ሁሉ ነገር ሲፈጠር ምንም ምን እንደሆነ ሊገባኝ አልቻለም። አወራችኝ ነገር እንዳለ ምንም ግራ ነው የሆነብኝ። ምን ብለህ ትጠይቃለህ? ምን ብለህ ታወራለህ? አንቺ ግድ አቀጠርሻችሁ ነው የምለው። ምን ተብሎ እኮ አይጠየቅም።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ድምጽ እንዳይገባ ነው። እሺ ውጪ ጫጫታ ስላለ እሺ ታያቸው። አሁን እኛ እናውራ በእናትሽ፣ ቁም ነገር ይዘናል። እናወራለን። ወደ አንቺ እመጣለሁ። እስኪ እሺ እንቀጥል። እና ምን ልልህ ነው፣ ያው አልተዋጠልኝም። ምክንያቱም በአንዴ እንደዛ ሰውነቱ ሳስ መስሎ ሳገኘው ልጄን አንደኛው ውር እያለ አንደኛው ኮማ ውስጥ እንዳለ ነው። ጉዳቱ የከፋ ነው የሱ። አንደኛው ልጄን በህይወት አልደረስኩበትም። 4 ዓመት ልጄን አጣሁት። ስገባ አባዬ ብሎ የሚያክፈኝ ልጅ አጣሁት። ይከብዳል። ያ ከባድ ስሜት አለ። ያው እንደኔ ቁጭ ብለህ ስታወራው ሳይሆን ከባድ ስሜት ነው ያለው። እምልህ ጠጣው አለ። አንሺው በቃ አይፈልጉም ሲኒው ውሰጁ፣ አይፈልጉ ውሰጁ፣ እዛው ውሰጁ። እዚህ ማታ አስቀምጡ፣ ሰው ይመጣል። ውሰጁ እዛ እና ምን ልልህ ነው፣ ያው ሁላ ነገር የተፈጠረው በአንድ ቀን ነው። ሲኒው ውስጥ አስገቢው። እሺ በይኝ፣ ውስጥ አስገቢው። ሲኒው እዛ ይቀመጥ፣ እዛ ውስጥ ይት ምናልባት ከእናንተ ጋር ብቻ ስለሆነ ቆይታ ማድረግ የፈለኩት ምናልባት እንትን ብትላት ብትነግራት ብዬ ነው። ውስጡኝ በቃ እዛውኝ ውስጡኝ በቃ ስጠራሽ ትመጫለሽ። እምልህ በቃ ሁሉም ነገር በአንድ ቀን ሆነ። ፖሊሶችን መጡ። አጋጨችኝ እንዴ? እሷ ናት እኮ አክስት ተብዬ እህቴ እሷ ናት። ተው እንጂ እህቴ እሷ ናት። እና እንዳልከው ነው። ፖሊሶቹን መጥተው ነበር እንደናንተ መጡ። ያው ጠየቁ ምናምን ነገር መፍትሄ ያለው መስሎኝ ነበረ። በቃ አደጋ ነው በሚለው ነገር ተሸፈነ። በ3ኛው በ4ኛው ቀን መጥቶ ነበር። አደጋ ነው በሚለው ነገር ተሸፈነ። መልስ ያጣ ነገር ሆኖ አረፈ። ያው እናንተንም ያው ፈጣሪን ይላካችሁ ያስባለሁ። ምክንያቱም ለማን እንደማወራው ግራ ገብቶ ነበር። ታውቃለህ፣ ምን ብለህ ታወራዋለህ? ይሄን ነገር ግራ ይገባኛል። እሷን ሳይሆን ምን ብዬ ጠይቃታለሁ? ምን ብዬ አወራታለሁ? አንቺ ነሽ የግድሻችሁ ልጆችን ብዬ ነው ጠይቃት። የዛን ቀን ሆነ ብለሽ ነው እሳቱን ያያሽባችሁ ነው ምላት። ግራ ገባኝ። ያለች የነበረው እሷ ነች። እህቴ ናት ያለች ያልከኝ አይደለ? ወተት ላፍላላችሁ፣ ሻይ ላፍላላችሁ፣ አንተ ዳቦ ይዘና ነው ብላ ነው። በቃ ትልቁ እንትን እሱ ጋር ነው። እንደው ምን አለ የዛን ቀን አረፍ ህይወተኛው ግሬን በሰበረው ነው የምለው። ከስራ እንደገባ ነው። ያው ከስራ ነው። ብዙ ጊዜ አሁን እሷ ታረፍዳለች ባለቤቴ። እሷ 2 ሰዓት 1 ሰዓት ምናምን ትገባለች ቤት። እኔ ቀድሚያት ብዙ ጊዜ 11 ሰዓት 10 ሰዓት ምናምን ደርሳለሁ እዚህ። የዛኔ ተላለፍን። ያው ስገባ እንደማንኛውም ቀን ዳቦ ይዘና ስትለኝ ይዤ መጣሁ። ባይብሉ ይሻለኝ ነበር የዛን ቀን ዳቦ ይዤ እስክመለስ ድረስ ነው። በአጋጣሚ ያው በር ላይ ወሬ መያዝ የሰፈር ሰዎች ይዘውኝ ወሬ ያዝኩኝና ያ ሁላ ነገር ተፈጠረ። ጭንቅላቴ አይሰራም ረጅም ጊዜ። ተረዳኸኝ አይደል? መፍትሄ ያጣሁለት ጉዳይ ነበር። እስቲ
እናንተም ስማውና ታሪኩን እሷን ማውራትና እስቲ ያለውን ነገርና እስቲ ምንድነው እኔ አሁን እኔ ያልታየኝ ነገር ምንድነው ተረዳኸኝ አይደል? አንተ እስቲ በኔ ቦታ ሆነ አስበው የተፈጠረውን ነገር። ልጆች አሉ ለፍታ ያሳደግካቸው ድንገት ለሆነ ነገር ወተስከመት ተመለስ ተቃጠሉ ስትባል ምን ትጠብቃለህ? መጣ የህግ አካል የተባሉት ነገሮች ያለውን ነገር ቤት ውስጥ አዩ። ይሁን ተሰብስቦ ነገር እንደነደደ ያስታውቃል ቦታው ላይ። ይሄ ዛሬ ስትመጡ እንደዚህ እንደምታዩት እንዳይመስላችሁ እንደዚህ አልነበረም። ይሄ እንዳለ ትላንት ከትላንት ወዲያ ከጎረቤት ዘመድና ነገር ያመጣው ነው። ብዙ ነገሮች ተቃጥለው ወድመው ነበር አይመስልም። ተረዳኸኝ አይደለ? ይሄና የታፈነ ቤት ውስጥ አይደለም የምንኖረው። ተረዳኸኝ አይደለ? ፈጣሪ ይመስገን እንደምታየው ነው። ፍንፍን ያለ ቤት ውስጥ ብትኖር በቃ ያስኬዳል። እዛው ሆኖ ንድድ ይባላል። ተረዳኸኝ? እዛና እዚህ በሆነ ቤት ይታያል። ያንተ እዛ ስር ነበር የጣለችው። ልጆቹን ያገኘኋቸው እዛ ስር ወድቀው፣ አንደኛው እዚህ ስር ነው የተኛው እየነደደ። ይሄ የምታየው እንዳለ በቃ እንዲህ እየነደደ ነው። ይሄ ምንድነው? እንዴት እንደዚህ ሊሆን ይችላል? ተረዳኸኝ አይደለ? ልጁ ቀልቃላ ነው። ልጁ እንደዚህ ስለሆነ ነው ብላ ልጄን ስም አጠፋች። ከሚመጣው ቤተሰብ ነው የሚመጡት። የኔ እናት አባት፣ የሷ እናት አባት፣ የሷ ቤተሰቦች ናቸው። ለማን ለኔ እህት ወንድሞች አላወራም እንደዚህ ብዬ። የገዛ እህቴ ልጆቼን በእሳት አቃጠለች ብዬ አላወራም። የመጣውን በጸጋ ተቀበልና ቁጭ ስላለኝ የማይመስል ነገር ነው። ይኸው እስቲ አሁን ይሄ ሜዳ ነው። ተረዳኸኝ አይደለ? አንድ ምድጃ እዛ ጋር ተቀምጦ ታምነኛለህ? አሁን ስገባ እዚህ ጋር ምድጃ አለ፣ የተጣደ ነገር አለ። መጣው ይሄ እንደምታየኝ ተቀመጡ። ቆመች። ዳቦ ካልገዛህላችሁ እነዚህ ልጆች ቀረሙ አልበሉ ማለች። ምግብ ሰርታ ነው የምትወጣው። አብስላ እሺ ወጣው። ያ ምድጃ ስመለስ እዛታችሁ ወርዷል። እንደኛው ልጅ እዛ ጋር ነዶ በቃ እሱ ጭስ ወርዷል። ትልቁ ልጅ ተረዳኸኝ? ይሁን ነገር እኮ ይፈልጋል። ይሁን ነገር ለመንደድ አይደለ እንዴ? ሰውነትህ እኮ ዝም ብሎ እኮ እንትን ያደርጋል። በቃ እሱ ወርዴ አልቋል ማለት ይቻላል። ለምን አስበው፣ እንዴት በምን ፍጥነት ተቀጣጣይ ነገር ሳይኖር እንዴት በዛ ፍጥነት እኔ እንደ ህግ አካላቶች መጥተው እንዴት ተውጠውላቸው ነው ራሱን ያላቀም። ተረዳኸኝ አይደል? እኔ አይመስልኝም። ሲያስበው የሆነ አስተኝቼ እኮ የሆነ ያህል ሰዓት እኮ ይፈጃል አይደል? አንተ እኮ ኖርማል ክሪት እኮ እንዲለቁስብህ እኮ አትነድም። አንተ የሆነ ነገር ካላርከፈከፍኩበት ዙሪያ ላይ የሚቀጣጠል ነገር ካላረኩ የሰው ልጅ ሰዓትን ዝም ብሎ አይቀበልም። ተረዳኸኝ አይደል? የሆነ ያህል ሰዓት ይፈጃል ለመንደድ እንኳን ያለ ተቀጣጣይ ነገር። እሱ እዛ ጋር ነዷል። ይሄ ላስቲክ የምታየው እንዳለ ተቀጣጥሏል። እንዳለ ቦታው ተቀጣጥሏል። ተረዳኸኝ አይደል? አጠገቡ ጨርቅ አለ፣ ልብስ አለ፣ ከሰልማ እንትኑ ምናምን እዛ ጋር ገብቷል። አንደኛው እዚህ ስር ይንፈራፈራል፣ እሪ ይላል። እሷ ውጭ ወጣ ትጮኻለች። ተዘይደ ተረዳኸኝ አይደል? ይሄ እዚህ ላይ አፈር መድፋት ይቻል ነበር። የሆነ ነገር ማድረግ እንኳን እዛታች ወርዳ ትጮኻለች። ታች ድረስ ይላል። እሷ እዛ እያዘበደች ነው። ቤቱን የሞላው የሰፈር ሰው ነው። መተው እንኳን ነገርኳቸው ስላለው ነገር፣ ስለተፈጠረው ነገር። አንዱ ልጄ እንደዚህ፣ አንዱ ልጄ እንደዚህ ነው። በቃ አደጋ ነው ሊሆን የሚችለው። መረጃ ማስረጃ ልናገኝ አልቻለም። ሶኛ ለኒዞም ልናልፈው የምንችለው አደጋ ብለን ነው። በቃ ምን ልበላቸው ግራ ገባኝ ነው። እንደዚህ ከሆነ እያለችኝ በጸጋ እቀበላለሁ። ይሁን ተባለ። ታላቁ ልጅ ተቀበረ። እሱን ሐኪም ቤት ወስደን አስተኛን። ኮማ ውስጥ ነው ያለው። ተረዳኸኝ አይደል? ኮማ ውስጥ ነው ያለው። አንዱ በህይወት አለ፣ አንዱ በህይወት አለ። ያው ምልህ ሁለቱም እያሉ ነበር ሰዎች ሲያወሩ ነበር። የደረሰኝ መረጃ አለም የለም የምትለው አይነት ነገር ላይ ነው ያለው። ተረዳኸኝ? አልነቃም። ያው እኔ ተስፋ ቆርጣለች። ተስፋ ያደረኩት ነው ብቻ አልነቃም። መሀል ላይ ነገር ስለሆነ ያው አትወስንም። ተረዳኸኝ? አለም አትልም፣ የለም አትልም። ሁለት ሀሳብ ላይ ስለሆነ ሰው ምን አትፍረድበት። ምልህ አሁን ውጭ የሚወራው ነገር ራሱ ደስ አይልም። ለሰው ጆሮ ከሰጠህማ የሰፈር ሰው ብዙ ነገር ያወራል። የሰፈር ሰው ያው ልጁን ገደለችበት ምን እያለ ያወራል።
አማራጭ ስለሌለኝ ያው ቁስሌን አቅፌ ተቀምጬ ነበር ሀዘን ላይ። ጠያቂዎች መጡ ስትባሉ በር ላይ ያው ለዛ ነው ተንጋግቼ እሷን ማስወጥቼ ከእናንተ ጋር ማውራት የፈለኩት ለዛ ነው የምልህ። እስቲ ስማውና አንተም ካሜራህም ጓደኛችን ይሄን ነገር ያዙትና ምን አጣሽ? ጤና ይስጥልኝ። ሰላም ነው አለ እግዚአብሔር ያጽናችሁ። እንግዲህ የህፃናቶቹ አክስት አንቺ ነሽ ለካ። እስኪ ያው በዛው አላወኩም ነበር። እስኪ በተዘዋዋሪ ያው ከአንቺም ጋር የተወሰነች ቆይታ ባደርግ ምናልባት ፈቃደኛ ከሆንሽ። ሰው እያስተናገድኩ እነሱ እንደምታያቸው ምንም እንደ ልጽናኑ አልቻሉም። በቃ እስኪ እሺ ሂሩት እንዴት ነሽ? እግዚአብሔር ከባድ ሐዘን ላይ እንደሆንሽ አውቃለሁና ግን ያው ደግሞ የልጆች ሁኔታ ነው የልጆች ያሉበት ሁኔታ ትንሽ ያው አንዱን ባያልበት አንዱ ደግሞ በሆስፒታል እንደሚገኝ ነግራችሁኛል። ከፍተኛ የሆነ የእሳት አደጋ ነው የደረሰባቸው ቆዳቸውን አልፎ በደም እንትን እስከ ማለት ድረስ እና በዛ ልክ ነው እንግዲህ የሆኑት። አሁን ደግሞ እንግዲህ ሐዘን ላይ ናችሁ፣ ሐዘን ወጥታችኋል። እንዴት ይሄን ነገር ስትሰሚ ምን ተሰማሽ? የት ነበርሽ በቦታው? እንደሱስ እንዳለው አደጋውን ወይም ደግሞ ክስተቱን አጋጣሚ ነው በቃ ያው ህፃናቶች ይንቀለቀላሉ ወይ ይሯሯጣሉ እና ሲሯሯጡ ነክቷቸው እንዲሆኑ ነው ብለሽ ታስቢያለሽ ወይ? ስለሱ ትነግሪኛለሽ? የኔ ልጆች የሚንቀለቀሉ አይነት አይደለም። አንዴ ትልቁ ልጄ እንኳን ማለት ካስቀመጥክበት ለመነሳት አትነሳ ካልከው ፍቃድ ጠይቆክ ነው የሚነሳው። ማለት አንዳንዴ ልጆችን የሚገዛው አስተዳደግ ነው ብዬ አስባለሁ። እና እንደዚህ የሚንቀለቀሉ አይነት ልጆች አይደሉም። እንዴት ነው ማለት ማለት እንዴት ነው ለመቋቋም ራሱ ይከብዳል። እስካሁን ድረስ አላመንኩም። እንደለመዱት እማዬ እያሉ መተው ያቅፉኛል ብዬ ነው የማስበው። ጠዋት ተሰናብተህ ወጥተህ ማታ ስትመለስ ልጆች ተቃጠሉ ሲባል ያለው ስሜት ለማመን ራሱ ይከብዳል። ማለት እኔ እንዳልኩ ነው፣ እስካሁን አላመንኩም። አጋጣሚ ክስተት ይመስልሻል? ማለት እንዳልኩሽ በዚህ መንገድ በጭራሽ ማለት የሚያወሩት ነገር ክስተት ነው የሚያስብል አይነት አይደለም። ከሰል ነው ያቀጣጠለችው፣ ሌላ ነገር አይደለም። ኤሌክትሪክ አይደለም የተያያዘው። እንደዛ ቢሆን እንኳን ያሳምናል። ልጆቼ እንዳልኩ ነው፣ አይንቀሳቀሱ፣ የሚቀብጡ አይነት አይደሉም፣ ችኩል አይደሉም። እሱም ያውቃል፣ አክስታቸውም ታውቃለች። ማለት እንጃ አላውቅም። አደጋ ነው ለማለት ግን ይከብደኛል። እንዴት ነው ይሄ ነገር ሆን ተብሎ የተፈጠረ ነው እንዳለን፣ የስጋ እህቱ ናት፣ ትወዳቸዋለች። እኔ እስከማውቀው ድረስ ቤት ውስጥ የነበረችው እሷ እንደሆነች ነው የነገረኝ። በእርግጥ እኔ አልነበርኩም። እሱ የሚያወራው ነገር ልክ ይሁን አይሁን የማውቀው ነገር የለም። ማለት እኔ ራሱ የሆነ አለ አይደለ እንዴት ነው ያለማመን ነገር አለ። ምናልባት ሆን ተብሎ ሊሆን ይችላል ይህ ድርጊት የተፈጸመው። ግን ደግሞ ሆን ተብሎ ነው ብዬ እንኳን ራሴን እንዳላሳምን ለምን ተብሎ እንደዚህ ይደረጋል? እነዚህ ልጆች በጣም ህጻናት ናቸው።
ነፍስ ያላወቁ ህጻናት ናቸው። ማለት ምናልባት ቤት ውስጥ ያለችው እህቱ ናት። እኔ አስቀይሜያት ከሆነ ወይ ደግሞ እሱ ሳያውቅ አስከፍቷት ከሆነ መናገር ሲችል እኛ ቢያንስ ነፍስ የምናውቅ ሰዎች ነን። ለደረበቅ ማለት በድለናትም ከሆነ ማለት የምር ራሱ አድርጋ ከሆነ ምናልባት በድለናትም ከሆነ ማድረግ ያለባትን ነገር በእኛ ላይ ብታደርግ ይሻል ነበር። እነዚህ ልጆች ነፍስ ያላወቁ ህጻናት ናቸው። ሁሉም ነገር ከአቅም በላይ ነው የሆነብኝ። አክስት ሙሉ ጊዜ እዚህ ቤት ነው ያለችው አክስታቸው ወይም ብዙ ያማታል። የምትፈልጉን ነገር ጠይቅኝ እኔ እመልስልሃለሁ። እዚህ ቤት ነው የምትኖረው ብለህ ነበር ግን ወይስ አልፎ አልፎ ትመጣለች መስሎኝ? እኛ እዚህ መኖር ከጀመርን ጊዜ ጀምሮ ያው በፊት አልፎ አልፎ ነው መብረት መጣው ረጅም ጊዜዋን እዚህ ነው የምታሳልፈው። ያው ሰው ያለችው እህታችን እሷ ናት። ሌሎቹ አግብተው ምን ብለው ወጥተዋል። በእኔ በኩል ያሉት እህት ወንድሞች እሷ ናት ያላገባችው ምን ያላለችውና ከድሮም ጀምሮ ወዳታለሁ እና ደግሞ ብቻዋን እንድትኖር አልፈለኩም። ብቻዋን እንድትኖር ብትለው ያለው ነው ኑሮ ይሁን ተታውቋል። ስራ ምንም እንትን ስላልሆነች ለዛም ብዬ ነው አንድ ላይ ከኛ ጋር እንድትኖር ያደረኩት። ግን ዛሬ ላይ የምታየው ነገር ተፈጠረ። ልጆቼ ማን ገደላቸው? ለምን ተቃጠሉ? በምን ተቃጠሉ? ጭንቅላቴ ውስጥ ያለ ጥያቄ ነው። ጭንቅላቴ ውስጥ የሚመላለስ ጥያቄ ነው። ታመመች በቃ አልቅሳ እኔ አሁን ውስጥ ሳያመኝ ቀርቶ ሳይሆን እያነባው እዚህ የተንፈራገጥኩ ባስረዳህ ደስ ይለኛል። ግን አንዳንድ ነገሮችን ቻል አድርገህ ውሃ አድርገህ ማለፍ አለብህ። እኔ ካልጠነከርኩ እሷ ማጠንከር አልችልም። እኔ መጠንከር ነው እሷን የሚያጠነክራት። ለዛ ችሎ ውሃ አድርጎ ማለፍ አለብኝ። የሆነ ጊዜ ላይ የሆነ መፍትሄ ይመጣል። ካንተ የሆነ ነገር አገኛለሁ ብዬ ተስፋ አደርጋለሁ። ካንተ እና ከናንተ ጋር ሆነ አዲስ ነገር እንደሚገኝ ተስፋ አደርጋለሁ። ምክንያቱም ነገሩ እንደተንጠልጥሎ ከሚቀር ሰው ጆሮ ላይ ሰው የሚሰማው ምን ያለው ከሚፈርደኝ ራሱ ገሏቸው ነው ከሚለኝ ሚስቱ ገላት ነው ከሚለኝ እህቱ አርጋው ነው ከሚሰው መገመቻ ሰው መገመቻ ከመሆን እስቲ እናንተም የኢትዮጵያ ሕዝብም ይሄን ታሪክ ይስማ ይፍረደን። ተረዳኝ አይደል? ይሄን ታሪክ ሕዝብ ይስማው፣ እናንተም ትንበሉበት፣ ለሕዝብ ይቅረብ፣ እኛም ፍርድ እናገኝበት። እኔም ከሆንኩ ገዳይ ይሁን እሷም ከሆነች ማንም ከሆነ እኔ ልጆቼን ገዳይ ነው ፈልገው። ልጆቼን ገዳይ የሚባለውን ሰው ማየትና ማገናኘት ነው ፈልገው። ግን ምንድነው ውስጥ ያለው ነገር ካልከኝ ቅር የሚለኝ ነገር አለ በጣም። ማነው ምን አጣሽ? እኛ እኮ ጨዋታ ይዘን እኮ ነው አሁን ቁም ነገር ይዘን እኮ ሰውንም እኮ እንትን ማለት አለባችሁ እኮ ነው። አሁን እነሱን አስውጭ ያሉት ሰዎች እኮ ውጭ ያሉት ሰዎች እኔ እና እሷን ወክለሽ አሰናብችልን። ኧረ ማሰናበት ነው እኮ እኛ ወደ ይዘናል። አሁን ቁም ነገር ይዘናል። ልጅ ጋር እኮ እንመጣለን ትመጣለች። እሷ አልሰሻት ነው እሷን እንትን ብለሽ አሰናብትሻት ነው። አንዴ በር ላይ ያሉት ሰዎች ተሰናበቻቸው እኮ እሷን ይዘሻት ሂጂ። እሷን ይዘሻት ሂጂና ተሰናበት። ተነሽ በቃ ሸኛቸው። ተነሽ አንቺ ሸኘው እኮ ነው ውሃ ምናምን የሚሰጠው ሀቆ ነው የሚሰጠው ቆሎ ሂጂ ከሷ ጋር ሂጂ። እንደዚህ ጎንበስ ብዬ ላላሰናብት እኮ ሂጂ ከሷ ጋር ሂጂ። ትንሽ ነገር ምናልባት እንደው ፈቃደኛ ከሆነች ከእህትም ጋር ቆይታ ባደርግ ደስ ይለኛል። ይቻላል። የእሷን ፈቃድ ከሆነ ይቻላል። ያው ያላችሁኝን ያው የሚሆነውን ነገር ያው መፍትሄ እስካለው ድረስ ተባብሮ መፈለግ ነው የሚሻለው። ያው እንዳልኩ ውስጤን ቅር የሚለው ነገር አለ። ያው በእህቴ ጉዳይ ማለት ጥርጣሬ አለ። አንተም እስቲ ነገሩን ስትሰማው ውስጥህን አልከነከነም? ታሪኩን እስቲ ስትረዳው እንዴት ነው? ቤቱን ይኸው መጀመሪያ
አልተፋፈንም። ተረዳኸኝ አይደል? ፈጣሪ ይመስገን ያን ያህል እንትን ያለ ኑሮ አይደለም ነው። ለልጆች ማንሰባት አይደለም። ልጆች ተቸግረው ቢት ያድጉ አልፈልግም። ልጆች ከስራ ወጥተህ ስትገባ እሳት ደፍተው ቤቱ ተቀጣጥሎ ልጆች ተቃጥሏል ብለህ በዚህ ቤት ውስጥ ታምናለህ፣ ትቀበላለህ? እስቲ አንተ ነገሩን በኔ ቦታ ሆነህ አስብ ውስጥ ትጠረጥራለህ ወይስ አትጠረጥርም? የገዛህት ያው እንዴት ነው? አሁን እኔ መርማሪ ጋዜጠኛ ነኝ። ነገሮችን በክትትል መሰረት ነው እንግዲህ መጨረሻውን ለማወቅ የምችለው የሚያስችለኝ መንገድ። አሁን ላይ ደግሞ ያያዩት ነው እንግዲህ ተመላልሳ እየመጣች ነው፣ እየጠየቀቻችሁ ነው። ምናልባት አስተባባሪዋም አሁን እናንተ እንኳን ባትገኙ አለው ብላ ከፊት ያለችው እህት ነች እና አሁን ሰዓት እንዲህ ነው ብዬ ማለት አልፈልግም። አሁን በየዋት ማይነት መንገድ። ሁለተኛ ደግሞ የልጆቻችሁ እናንተ በሌላችሁበት ሰዓት ጠዋት ወጣችሁ ማታ አስከገቡ ልጆቻችሁን ቴኬር ስታደርግ የኖረች ይመስለኛል። እሷ ነች የቀየችው አይደለም? እንደዛ ነው መሰለኝ። ይወዷታል ስትለኝ ሰምቻታለሁ። ህይወት በጣም ይወዷታል ህጻናት። አሁን እኮ ልክ ነህ አንተ። አሁን እኮ እሱ እኮ ለኔ ሳይታየኝ ቀርቶ አይደለም። አንተ ያልከውን ነገር እኔ ስንት አመት ነው አብረን እንረዳታለሁ። መጨረሻ ላይ ተፈጠረችው ሞመንት ናት ሁሉ ነገር ይከርምበት። እዚህ ቤት ውስጥ እንዴት ያሁላ ነገር ሊፈጠር ይችላል? ሰው ካስፈለገ ምድጃዋ ወዴት እንዳለች አላውቅም። እሷን ማሳይ ይችላል ምን እንደምታክል ተጋዝ ነገር ነው። ታጋዝ ነገር ነው። ያቺ ዛጋ ተደርባሪ ላይ ተደፋ ተብሎ ልጁ ሊካተል አይችልም። ተረዳኸኝ አይደል? እላዩ ላይ ወይ ማያዣ ነገር ይሁን ነገር አምታ ካልጣለችበት በስተቀር ወይ እላዩ ላይ ልብስም ጭምር አንድ ላይ ካላናደች በስተቀር አንድ ላይ እንትን ሊል አይችልም። ተረዳኸኝ አይደል? እንዴት አትጠረጥርም? እንዴት አንድ ሰው እንዴት ዝም ብሎ ሊነድ ይችላል? ጨቅላ ልጅ እንዴት ያለ ምንም እንትን ከሰሉ መሬት ላይ ስለወደቀ ብቻ እንዴት ሊያያዝ ይችላል? እሺ እሱን ተው፣ የፈላው አትደፋበት ነገር እርስ በርስ ተረሻሽተውት ነው ልጆቹ ሁለቱም እንደዚህ የተቃጠሉት። አዎ እኮ እሱ ነገር ነው ትንሽ ነገር ለስብስብ ያደረገብኝ። እኔም በውጪ እየሰማሁት ጥቆማ አንድ ነገር አለ እንግዲህ ሬሳው እንደውም ሬሳቸው ነው የሰማሁት። አንዱ በህይወት እንዳለ አላወኩም ነበር፣ ግን ሬሳቸው ልክ እንደ ከሰል ጠቁሮ ነው የታየው የተባለው። ግን ደግሞ ደረሰ የተባለው አደጋ ደግሞ በዚህ ልክ የሚያደርስ አይደለም። እሳት ነው፣ እሳት ያቃጠላቸው ይሆናል፣ ቆዳቸውን የሆነ ነገር ያደርግ ይሆናል፣ ያቆስል ይሆናል፣ ሌላም ነገር ያደርግ ይሆናል። ግን ውስጥ ያለው ጥያቄ ነው በዚህ ልክ እንዲስከተ ይሄ በስርዓት የጋየ እንትን አለ አይደለ? ገብቷል። ወረቀት እኮ ስታግለውና ትንሽ ሲነካውና ሙሉ ለሙሉ ስታቃጥለው ልዩነት አለው። ልክ እንደ ወረቀት አሁን ሙሉ የተቃጠለ እንግዲህ እንትን ያየሁት እኔምና አለ እንትን አለ። ከፈለጋችሁ ማስረጃ ከሆናችሁ ፎቶ ምናምን ነገር አለ የእናንተ ተጠቅማላችሁ። የዛን ያስክሪኖቹ ምናምን ነገር የተነሱት እዚሁ አንስቶት ይጡ ምናምን ነገር አለ። ከተጠቀማችሁ በደንብ ይጠቅመናል። እንወስዳለን፣ እስታችኋለሁ ካስፈለገ አለ። እሱን አስታችሁ ነበር። እኔ ሳይው አያስችለኝም። ባለቤቴ ትሰጣለች። የምትፈልገው መረጃ ካለ ቦታውን ማየት ትችላላችሁ። በሰዓቱ የተፈጠረውን ነገር ነው። እኔ ነኝ በቦታው የነበርኩት። ካስፈለገ የግቢም ሰዎች አሉ፣ በደንብ አድርገው ያስረዱሃል። ተረዳኸኝ አይደል? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያለው ነገር
እኔም በተነገረኝ መሰረት ጥቆመው እነዚህ ነገሮች የሚያምታው ግራ የሚያጋቡ ነገሮች ስለሆኑ ለእናንተ መጥቼ ደግሞ እግዚአብሔር ያጽናችሁ ለማለት ነው አመጣጣችን የነበረው እንደ ሚዲያም እኔም እሱም ስንገባ። ከዛ ባለፈ ግን ምናልባት ፈቃደኛ ከሆኑ ገብተን እንጠይቃቸዋለን አባትና እናትን በዚሁ ላይ ያጠቃለን። እንግዲህ ፈቃደኛ ከሆኑ ጊዜ ሰጥተው ለብቻችን የሚያወሩን ከሆነ እንገባለን፣ ካልሆነ ግን እግዚአብሔር ያጽናችሁ ብለን በሌላ ጊዜ እንመልሳለን ነበር ያለው። እንዳሰብነውም ደግሞ ስንገባ እናንተም ለካ የምትፈልጉት ነገር ነበረ፣ መተንፈስ የምትፈልጉት ነገር ነበር እና ከዛ አልፎ እንግዲህ አሁን ለመቀመጥ አብቅቶናል ማለት ነው ጉዳዩ። እና አሁንም ደግሞ እያልክኝ ያለው ስለ እህትህ ያለው ነገር አንተም ጥርጣሬ ውስጥ እንደሆንክ ነው። እሷን እንትን አድርጊ በያት፣ ሰው ትሸኝ። እሷ እሺ፣ እንዴት አለሽ? እኔ ነው ቤት አለን ይመስገን። ስምሽን ማን ልበል? አለም። እሺ፣ ወይዘሮ አለም ልበል? ይቻላል። እሺ፣ እህቱ ነሽ? እህቱ ነሽ? ታናሽ ነው። ታናሽ ነው። እግዚአብሔር ያጽናችሁ። እግዚአብሔር ያጽናችሁ። እንግዲህ አሁን ከነሱ ጋር እየተጫወትኩ የነበረው ነገር እኔ ምርመራ እያደረኩ ነበረ። ትንሽ አንዳንድ ነገሮች ጥያቄዎች ነገሮች ነበሩኝ እና በህፃናቶቹ አሟሟት እንግዲህ ትንሽ ነገሮቹ ግራ የገቡን ነገሮች ስለነበሩ ነው ወይም ስላሉ ነው። እና ምንድን ነው አንቺ ታላቅ እህቱ ነኝ እያልሽ ነው፣ እህቱ ነሽ እና ቤት ውስጥ ደግሞ ከልጆቹ ጋር በጣም ጥሩ ፍቅር ያለሽ ጥሩ ቅርርብ ያለሽ ልጆቹን ያሳደግሽ እንደሆንሽም እየነገሩኝ ነበረ። በስተመጨረሻ ግን እነዚህ ህፃናቶች እንግዲህ ያው አንዱ በህይወት አለ፣ ያው ምንም ኮማ ውስጥ ቢሆንም አንዱ ትልቁ ልጃቸውን ግን ወይም ልጃችሁን የአንቺም ልጅ ናቸው ብዬ ነው እንግዲህ ህይወቱ ሊያልፍ ይችላል እንግዲህ በእሳት ቃጠሎ ማለት ነው። እንዴት ነው የተፈጠረው? በሰዓቱ በቦታው አንቺ ነበርሽ ከነሱ ጋር እና መችና እንዴት አንቺ የት ሄደሽ ነው እነሱ እንደዚህ ሆነው ይሄ ነገር ሊፈጠር ይቻላል? የራሴ አሁን እሱን ማስታወስ ራሱ ሌላ ነገር ነው የሚሆነው። በእውነት እውነቴን ነው የምነግርህ። ምንም በቃ ቅስፈት የሆነ ነገር ታውቃለህ፣ ቅስፈት የሆነ ነገር በቃ ምንም ልጆቹ ሲጀመር ያው ወንድ ልጅ ያሳደገ ያውቀዋል መቼም። በጣም ልጆቹ የሚጫወቱት የሚንቀጨቀሉት ምን የሚሉት ግን ይሄ ይሆናል ብዬ በጭራሽ አላሰብኩም። እኔ ግን በቃ እግዚአብሔር ያለው ነገር አይቀርም ነው። እኔ በቃ እግዚአብሔር ሁን ያለው ሆነ፣ ምንም ማድረግ አይቻልም እንግዲህ እንጂ እኔማ ልጆቼ ባልወልድም ባላጠባቸውም እንደ ልጆቼ አድርጌ ያሳደግኳቸው በጣም ነው የምወዳቸው። ግን በቃ ሻይ ላፈላላቸው እኔ እንትን እያልኩኝ ምኑን ነክተውት እንደደፉት ምድጃውን በቃ እኔን ሲያገኙ እንዴት እንደሚቀብጡ በጣም ነው የሚቀብጡት። ያው እሱ ላያውቅ ይችላል። ቤት ብዙም ጋዝ ነው ጋዝ ነው ወይስ ከሰል ነበር የተያዘው? ልጆች ናቸው እንደዚህ የሚሆኑ። አንተ ደግሞ ምን ይሆንክም ልጅ አባት ልጁን አውቃለሁ ማለት እኮ ዘበት ነው አይደለ እንዴ? አዎ ያው ያን ያህል ህፃንም ቢሆኑ እኔን ሲያገኙ ቅብጥ ነው የሚሉት። አብራቸው ስለምውል ሁሉን ነገር እኔን ነው እንጂ አባታቸውን ይፈራሉ እናታቸውን ይፈራሉ ሲቆጧቸው። እንደው ምኑን እንዴት አድርገው እንደገለበጡት ራሱ ነው ያላቅም። በቃ እኔ ደግሞ እዛ ነው ይኸውልህ ቃቤቱ ወደዛ ሂዳ ነው እና ወደዛ ሂጄ ነው በቃ ምንም አለ ማለት ምንም የምለው ነገር የለም። የምለው ነገር ቢኖር በቃ እሱ ፈቀደ ነው። እሱ የፈቀደውን ደግሞ እኛ ምንም ማድረግ አንችልም። እንግዲህ የመጣውን መቀበል ነው። አሜን ብለን የሱ ልጅ ማለት የኔ ልጅ ማለት እኮ ነው። እንኳን አሳድጌያቸው ባላሳድጋቸውም የኔው ናቸው። ምንድን ነበር የተፈጠረው ክስተት? የት ቦታ ነበረ ሰዓቱ? እነሱ በምን አይነት ርቀት ሆነው ተጠግተውት ነው? እንዴት እስኪ አንቺ ስላየሽው ክስተቱ። እንግዲህ ምንጣፉ ይመስለኛል እኔ ሳስበው ምንጣፉ እንግዲህ ነው ሲዘረግፉት ምድጃውን ምንጣፉ ተያያዘ። እንግዲህ እንዴት እንደሆነ ከሰል ነበር ወይስ ጋዝ ብታጋዝ ነው? ከሰል ነው እንጂ ከሰል ነው። ከሰል ነው። ሻይ ልጥድላቸው መብራት ጠፍቶ እኔ ወደዛ ገባውና ሌላ ነገር እንትን እያልኩኝ እነሱ ከምን የተያያዘ ነው ሁክክ ብሎ ሳቱ። እንዴት ፋምስ ውጫይ ነው ያያያዝኩት ንፋስ ላይ ያይዤ አስገብቼው እንግዲህ ምንጣፉ እንደምታየው ጸጉር ነው እሱ ተቀጣጥሎ ይሁን ያኛው ደግሞ እዚህ ቁጭ ብሎ ቴሌቪዥን ያያል። ታላቅየው አሁን እንትን ያለው ማለት ነው። ብቻ በቃ እኔ ስመጣ እንዳለ በቃ ነዶ እዚህ እኔ እንጃ እንዴት እንደምነግርህ ብቻ
በቃ የሆነ ሆነ ነው። እሱም ማሰብ የለበት ነው። ፍም እሳት ነበረው ወይስ ከሰሉ? በምን አይነት መልኩ? ሙሉ ፍም የሆነ እሳት ነው። ውጭ ነው ያያያዝኩት አልኩኝ እኮ ውጭ ነው ያያያዝኩት። እኔማ በላቸዋለሁ ብዬ ሩባቸዋለሁ። ታዲያ አንቺ የት ሄደሽ ነበር ያን ሰዓት? ኪችን? አዎ እዛ ጋር ማለት ነው የምታሰቢው? ወደ ውስጥ እኮ ነው በቃ ቤት። ታዲያ አሁን እሳት እኮ ለምሳሌ እንኳን እነዚህ ህፃናቶች አሁን እንደኔ እንኳን ስነግርሽ እሳት ሲነገኝ እንደዚህ ቶሎ ምልስ አደርጋለሁ አይደለም? ሲያቃጥለን ቃጠሎች ነበር። ይሄ ወይም እነዚህ ህፃናቶች ወይም በተለይ ሟች ያው አሁን ህይወት ያጣነው ህፃን እንግዲህ ገላው እንደዚህ እስኪከስል ድረስ አንቺ በዛች ርቀት ሆነሽ እንዴት ይሄ ነገር